አውት ኦፍ ኮንቴክስት በውሃ ጥምቀት ይዳናል ስለሚሉ በዚህ በነገር የሚያምኑ ሁሉ ለኔ መናፍቃን ናቸው። ኝነት በአብ በወልድ መንፈስ ቅዱስ ማመን አያስፈልግም፣ በኢየሱስ ብቻ ካመንክ ለመዳን በቂ ነው የሚል ጴንጤ እኔ አላውቅም፣ ሊኖርም አይችልም። የለም መጽሐፍ ቅዱስም እንደዛ አይልም። ስለራሱ ራሱ ይናገራል። አጠገብ ቁጭ አድርገህ እሱ ያለው እንዲህ ትላለህ እንዴ? ደቂቃ ሰጥቼው ራሱ ይናገራል። እስካሁን ተናግሯል። ይሄ ልጅ እኔ መናፍቅ አይደለህም ቢለኝ ነው እኔ እኮ እንዲሁም የምከስረው ችግር የሚፈጠረው። ምክንያቱም በአብ በወልድ መንፈስ ቅዱስ የማያምን ሰው በአብ በወልድ መንፈስ ቅዱስ የማያምን ሰው ለእኔ ጥሩ ሰው ነው ያምናል ካለኝ ችግሩ እዛ ጋር ነው። በስላሴ እኮ አምናለሁ ብሏል። በስላሴ አምናለሁ፣ የስላሴ አማኝ ነኝ። ነገር ግን ለመዳን በአብ በወልድ በመንፈስ ቅዱስ አብ አባት ነው፣ ወልድ ልጅ፣ መንፈስ ቅዱስ ሰራጺ ነው ብሎ ማመን በስላሴ ማመን ከመዳን ጋር አያገናኘውም። የስላሴ አማኝ ነው፣ የስላሴን አንድነት ሶስትነት የአካል ምናምን ያምናል። ለመዳን ግን አስፈላጊ አይደለም። ለመዳን የሚያስፈልገው በኢየሱስን ብቻ ማመን ነው ነው የሚለው እሱ። ለመዳን የትኛውም ጴንጤ አወራዋለሁ። ለመዳን የትኛውም ጴንጤ በእርግጠኝነት በአብ በወልድ መንፈስ ቅዱስ ማመን አያስፈልግም፣ በኢየሱስ ብቻ ካመንክ ለመዳን በቂ ነው የሚል ጴንጤ እኔ አላውቅም፣ ሊኖርም አይችልም። የለም መጽሐፍ ቅዱስም እንደዛ አይልም። ስለዚህ ወዳጃችን ለመዳን መጽሐፍ ቅዱስ አይልም። እሺ እኮ መጽሐፍ ቅዱስ እንደሚል ትነግረኝና ሰማህ። እሺ ትጠይቀኛለህ። አንተ መጀመሪያ ምን ትጠይቀኛለህ? አንተ እኮ አቋምህን አሳወቅና ያንን የሚደግፍን መጽሐፍ ቅዱስ ታመጣለህ። ስለዚህ ለመዳን በአብ በወልድ መንፈስ ቅዱስን ማመን አያስፈልግም፣ በኢየሱስ ብቻ ነው የሚለውን ጥቅስ ከየት ነው ያገኘው? እስኪ ይኸው እኔ ከልደትን ትቼ አንተ ልጠይቅህ። እንዲሁ እውነት ለመናገር እየዋሸህ ምን የሚለውን ለመዳን በኢየሱስ ብቻ እንጂ በአብ በወልድ መንፈስ ቅዱስ ማመን አያስፈልግም ያልከው ከየት ነው ያመጣኸው ነው ያልኩህ። በጣም ጥሩ። እሺ በመጽሐፍ ቅዱስ ታምናለህ? አዎ አምናለሁ። ንገረኝ፣ ችግር የለውም። ጥቅስ ብቻ ንገረኝ። በጣም ጥሩ። እሺ ከሐዋርያ ሥራ ምዕራፍ 2 ጀምረህ እስከ ራእይ መጽሐፍ ድረስ ለመዳን ሰዎችን ሲያስተምሩ ሐዋርያቶች በአብ በወልድ በመንፈስ ቅዱስ ስም እመኑና ተጠመቁ ያሉትን አንድ ጥቅስ አሳየኝ። አንድ ጥቅስ እንዴ? እኔ ለጠየቅኩህ ነው ጥያቄ መልሰህ ብትነግረኝ። ለመዳን በኢየሱስ ብቻ ማመን እንጂ በአብ ወልድ ማመን አያስፈልግም ብለህ ያመጣኸው ከየት ነው ስልህ አንተ አምጣ ትለኛለህ። አንተ እኔማ እነግርሃለሁ። ለምሳሌ ስጠኝ አንተ። በጣም ጥሩ። እሺ እስኪ የሐዋርያ ሥራ ምዕራፍ 2 ቁጥር 36 እስከ 38 አንብብልኝ። አንተ አንብበው እንጂ ምን ሆነ ነው? እየሞገትከኝ አይደል? አንብበው። አንተ እኮ ነው የጠቀስከው። ጥቅስህን አታነብም? እሺ ላንብብልህ። ይሄ እኮ ይሄው እንዲህ ይላል፣ በጌታ በኢየሱስ ክርስቶስ ስም አነባለሁ። እንግዲህ ይህን እናንተ የሰቀላችሁትን ኢየሱስን እግዚአብሔር ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ በእርግጥ ይወቅ። ይህንንም በሰሙ ጊዜ ልባቸው ተነካ። ጴጥሮስንና ሌሎችንም ሐዋርያት ወንድሞች ሆይ ምን እናድርግ አሏቸው። ጴጥሮስም ንስሐ ግቡ፣ ኃጢአታችሁም ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ፣ የመንፈስ ቅዱስንም ስጦታ ትቀበላላችሁ፣ የተስፋውም ቃል ለእናንተና ለልጆቻችሁ ጌታ አምላካችንም ወደ እርሱ ለሚጠራቸው በሩቅ ላሉ ሁሉ ነውና አላቸው ይላል። በአብ በወልድ በመንፈስ ቅዱስ ስም እመኑና ተጠመቁ አላቸው። እዚህ ጋር ጴጥሮስ እኮ የት ነው? አሃ እኔ እኮ ልታቀርቡ ያሰብኩት እኔ በአብ በወልድ በመንፈስ ቅዱስ ማመንና በአብ በወልድ መጠመቅ አያስፈልግም ማመን በኢየሱስ ብቻ ነው የሚል እኮ ልታሳይ እኮ እየጠበቅኩ ነው። እሱን እኮ ልታሳይ እየጠበቅኩ እኮ ነው። ይሄ እንደዛ አይደለም። ይሄ በኢየሱስ ስም እያለ አይደለም። እሺ ልለፈው። እሺ በቃ ተው። እሺ ቆይ አንድ ጥያቄ ላንተ ልጠይቅ። ተው ምንም እንደማታቀርብ አውቃለሁ። በመጽሐፍ ቅዱስ በኢየሱስ ብቻ መኑ አብ ወልድ መንፈስ ቅዱስም ለመዳን አያስፈልግም የሚል ቆይ ብያለሁ። አንድ ጥያቄ ልጠይቅህ። አትጠይቀኝ። ማንህና እኔ ነገር በሶስት ነው የሚጸናው። ሶስት ጥቅስ አምጣለሁ። አትጠይቀኝም? በቃ አንተን አናውቅም። ዝም ብለህ የራስህን አጋንንታው የሆነ ትምህርት ኑፋቄ ይዘህ መጥተህ እዚህ አትዝራ። ማንም የሚሰማህ በእርግጥ ማንም የሚሰማህም የለም። እዚህ እንዲሁ ልደት እድል ሰጠህ እንጂ እዚህ ወንጌላዊ አማኝ ጋር መጥተህ ልታስተምርም ልትናገርም ማንም ይፈቅድልህ ሰው የለም። እና እኔ ከዛሬ ውጭም አይቼ አላውቅም እውነት ለመናገር። ስለዚህ ምን ሆነ ነው? አይ ተው ወንጌል እንደዚህ አትል። መጽሐፍ ቅዱስ መጽሐፍ ቅዱስ ማምናችሁ ተጠመቁ የሚል ማምጣት ሲያቅትህ ለምን ትወቅሰኛለህ? ወንድም አለ ምን ይወድቃለሁ? እግዚአብሔር ይቀበል እኮ አንተን ይኸውልህ። ተባረክ። እሺ እኔ ልጠይቅህ ተራዬን። መጽሐፍ
ሪፎርም ቆይ እባክህ፣ ቆይ ማን አንተ ብለህ አትጠይቅም ትለኛለህ እንዴ? አትጠይቅም። የተመረጡት እስራኤል ቆይ እባክህ፣ አንተ ሌላ ተልእኮ ይዘህ የመጣህና ከአንተ ጋር አላወራም እኔ። መጽሐፍ ቅዱስ ግን እውነተኛ አምላክ ብቻ የሆንክ አንተና የላከውን ልጅ ኢየሱስ ክርስቶስ ያውቁ ዘንድ ይህች የዘላለም ሕይወት ናት አለ። ብራዘር ምንፍቅናውን ሲያመጣ አብ ወልድ ምናምን ማመን የለም አለ። ኢየሱስ ብቻ ነው አለ። እንደዚህ የሚል ወንጌላዊ አማኝ የለም። ስለዚህ አብን ማመን አብን ማወቅ ያድናል። ቤተክርስቲያን አታምንም? ሪፎርም በአዲስ ኪዳን ቤተክርስቲያን አታምንም? እባክህ በቃ ልደት የሚሰውዬ ወይም ሚዩት አድርግልኝ እንዳወራ ከፈቀድ፣ ካልሆነ አንድ ጊዜ አዳምጠው። ቆይ አሁን አሙል ይቀጥል፣ ከዛ እሱም ይቀጥላል። ኦኬ አዎ። ስለዚህ ምንድነው እኔ ለወንጌላውያን አማኞች እህት ወንድሞች እዚህ ለሚሰሙን ቢታወቀ ነው፣ እኛ በኢየሱስ ብቻ ማመን ነው የሚያድነው። አብ እና መንፈስ ቅዱስን ከኢየሱስ ተነጥሎ በኢየሱስ ብቻ ማመን ነው የሚያድነው የሚል እምነት የለም። ይሄ እኛ ትምህርት አይደለም፣ የኦጂ ትምህርት ነው። ኦጂ ነው ሲፈልጉ የሞዳሊዝም ኢየሱስ ራሱ አንዴ አብ ነው አንዴ ወልድ ነው እያሉ ገልበጥበጥ እያደረጉ አንዴ መንፈስ ቅዱስ ነው እያሉ ኧረ እባክህን ቤት አድርግ። ስርዓት ራሱ አይስደበኛ ለጠየቁት መልስ ሳይሰጥ እኔን አያወራ። ደቂቃ እሰጣለሁ። አንተ ሙሌ ቀጥል። ለአንተ ስታል ያ እኔ ዞሮ ዞሮ ወንጌላዊ አማኝ ነኝ ብሎ ለሚናገሩት ነገር ለኦርቶዶክስ እህት ወንድሞችም ለሌሎች ለወንጌላውያን አማኞችም እንደዚህ አይነት ትምህርት በቅንነት ለሚሰማ ወንድም እህት ለማንኛውም ሰው ማለት ነው እንደዚህ አይነት ትምህርት እኛ የለንም። በአብ በመንፈስ ቅዱስ ማመን አያስፈልግም። ማመን በኢየሱስ ብቻ ነው። በኢየሱስ ብቻ ካመንክ ትድናለህ፣ በቃ ሌላ አያስፈልግም የሚል ትምህርት የለንም። እንደዚህ አይነት ትምህርት የለም እኛ ጋራ። እንደዚህ የሚባል አስተምህሮ የለም። ስለዚህ አንደኛ መጽሐፍ ቅዱስ ውስጥ ያለው ነገር ነው እየተዘለለ እንዲሁ ከትራዲሽን ከአባቶች እንኳን አላለም። መጽሐፍ ቅዱስ ራሱ ወልድ የሌለው አብስ እንኳን የለውም ይላል። አብም የሌለው በተመሳሳይ ወልድ የለውም። ስለዚህ አብ አላምንም ወልድ ብቻ ነው ማምነው የሚለውን የወንጌላውያን አማኞች ትምህርት አይደለም። መዳን በኢየሱስ ብቻ የሚባል ማን ይኖርሃል? ሙላቱ በወልድ ስታምን ማናላ አንተ እኔ ካንተ ጋር አላወራም። ይሄ ልደት ቤት ስለሆነ ነው እንጂ ሌላ ቤት ቢሆን ራሱ ገብቼ ካንተ ጋር ላወራ አልፈቅድም። እኔ ይጨርስና ሐሳቡን አንተም ትቀጥላለህ። ካንተ ጋር ላወራ አይደለም ባይዘው እየገባሁት ማነህ በጸጋው ካንተ ጋር ላወራ አልገባውም። ኦልሬዲ አንተን ግን ቆይ ብራዘር ወንጌላዊ አማኝ ነኝ ብለህ ስለዋሸህ ነው እንጂ የፈለከውን ነገር የማመን ሙሉ መብት አለ። ኤቲስት የመሆን አምላክ የለም የማለትን ከመጽሐፍ ቅዱስ የሆነ ነገር እንደ ሞርሞን ከመጽሐፍ ቅዱስንም የሆነ ነገር ወስደህም እንደ ኦንሊ ጂሰስ እንደ ጆዋ ዊትነስም ማመን መብት አለ። ቆይ አንዴ ቆይ ፕሊስ። ማመን መብትህ ነው፣ አንተ ነው ማመን መብትህ ነው። ግን ወንጌላዊ አማኝ ነህ አትበል፣ ውሸትህን ነው። ከዛ መጥተህ ምን አልክ? ሪፎርምድም አልዳኑም አልክ። በእርግጥ እንኳን አልከን አንተ። ከዛ ሉትራንም አልዳኑም አልክ። እና ማን ነው የዳነው? በእርግጠኝነት ዞር አድርገን ኧረ እባክህ ልደት በቃ ደህና አሁን ከዚህ ልጅ ስርዓት አለ። አሁን እሱ የተመረጡት አልዳኑ የሚለው ትምህርት ስህተት ነው እያለ ያለው እሱ እሺ የታች ኮመንቱ አይታይም። አልያዘችምም፣ አጋንንትም አይደለችም፣ ቀጥተኛ ነች። ሙሉ ወንጌል ብራዘር ትበል ያው እያለ ነው ማርቆስ። ትበልና ግን ለጠየቁትን መልስ ሊሰጥ አልቻለም። ያንን ነገር ማረጋገጥም አልቻለም። ያው አንተ አልክ እኮ በኦንላይንም በምድርም ይበጠብጣሉ ብለሃል።
በጸጋው ጋር አለ እንጨርስና ከሱ ጋር እናወራለን። አንተ ሌላ ነገር ነው እየሰራ ያለው። ሌላ ነገር አይደለም። ቆይ ሌላ ነገር ነው እየሰራ ያለው። እኔ ከበጸጋው ጋር እንጨርስና ከዛ ከአንተ ጋር ሌላ ነገር እናወራለን። ሌላ ነገር ላይ አይደለም። ቆይ አትልም ሰራልክ እዚሁ ነውና በጸጋው አለክ። እሺ አንተ የምታሳየውን ታሳያለህ። ቆይ አሁን አንዴ በጸጋው ቆይ አንዴ ኢዮብ አንተ የተናገርከውን ነገር ከቤተ እምነት ክር እንደሆነ ላግዝህ እኮ ነው። አንዴ በጸጋው አንዴ ኢዮብ አንዴ ትናገራለህ። ሙሉ ወንጌልን ስፔሲፊክ አድርጋ ሙሉ ወንጌል አዳነች የሚለኝ መረጃ ስጠኝ። ማድረግ አይጠበቅባትም። እኔ የተናገርኩት ምንድን ነው? የሙሉ ወንጌል ትምህርት የተወገዘ የዲያብሎስ ትምህርት እንደሆነ ታምናለች። እንደውም የሙሉ ወንጌል ምዕመናንን አዳዲስ መናፍስት ብላ ትጠራለች ነው ያልኩት። እሺ አሳይ ሙሉ ወንጌል ብላ። በጣም ጥሩ። የሰማችሁ ሰዎች ሙሉ ወንጌል ብላ ነው። ሙሉ ወንጌል ብላ አላልኩኝም። የሙሉ ወንጌል ትምህርት የዲያብሎስ ትምህርት እንደሆነ ታምናለች ነው ያልኩት። ኦኬ እሱን የተናገርኩት ለእሱ ነው ማስረጃ እያሳየሁኝ ያለሁት። ቆይ እሱ መካነ ኢየሱስ ብሎ በስፔሲፊክ አድርጎ ጠርቷል አይደል? አንተም ደግሞ ስፔሲፊክ አድርጌ ሙሉ ወንጌል ብሌን ነው እያወራን ያለ ነው። መካነ ኢየሱስ ምንም ሊሆን ይችላል። ስለ ትምህርቱ ነው እያወራን ያለ ነው። ትምህርቱ መካነ ኢየሱስ ከያዘች፣ ትምህርቱ ሙሉ ወንጌል ከያዘች ስለ ትምህርቱ እያወራን ስለሆነ ምንም ችግር የለውም። በስም መጠራት የለበትም። በስሙ ነው እሱ በስሙ ነው እኮ እየጠራ ያለው። አንተ በስም ጠርተህ አምጣልኝ ነው። እኔ ከትምህርቱ አኳያ ሊሆን ስለሚችል አሁን እኔ እያሳየኝ ያለው አንተ ሚት አድርገውና ከጸጋ አንዴ አዳምጦ ኢዮብን አተልቁት ሞዴሬተሩ እኔ ጋር እምቢ ብሎኝ ነው። ኢትስ ኦኬ እንደዚህ ይታያል ይመስለኛል። ትልቅ ላይ ነው። እሺ ችግር የለውም። እንደዚህ ነጥብ በነጥብ እንትን እያልኩኝ እሄዳለሁ። በጸጋው ማይክህን ክፈትና በህፃናት ጥምቀት ታምናለህ? ሙሉ ወንጌል ከሆንክ አታምንም። ይኸው እዚሁ ክፍሉ ላይ ኦኬ እሺ። አሁን መካነ ኢየሱስ እዚህ ላይ ምን እንደምትል ላሳይክ። እሺ መካነ ኢየሱስ እዚህኛው መጽሐፏ ላይ ገጹን ላሳይክ። የክርስትና ትምህርትና የእምነት መግለጫዎች የሚለው መጽሐፏ ላይ ነው። ምናልባት መጽሐፍን ታውቀዋለህ? የማታውቀው ከሆነ እዚህ ጋር ላንብብልክ። የኢትዮጵያ ወንጌላዊት ቤተክርስቲያን የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ በሉተራውያን የእምነት መግለጫዎች ላይ ያላትን አቋም በመተዳደሪያ ደንቧ እንደሚከተለው ገልጻለች ይላል። ቤተክርስቲያኒቱ የቅዱሳን መጽሐፍትን ማለትም የብሉይና የአዲስ ኪዳን መጽሐፍትን የማይሻሩና የማይለውጡ የመጨረሻ ቅዱስ የእግዚአብሔር ቃል መሆናቸውን ታምናለች። ቤተክርስቲያኒቱ በቀደምት አባቶች የተዘጋጀው በጥንታዊቷ ቤተክርስቲያን ተቀባይነት ያገኙትን የሐዋርያትን፣ የኒቃ፣ የአትናቴዎስ የእምነት መግለጫዎችን ትቀበላለች። ቤተክርስቲያኒቱ ያልተለወጠውን የአውግስበርግ የእምነት መግለጫና የሉተርን ካቴኪዝም የእግዚአብሔር ቃል ትክክለኛ ማብራሪያ አድርጋ ትቀበላለች። መካነ ኢየሱስ ማለት ነው። አሁን ወደ ገጹ እንሂድና የህፃናት ጥምቀት ላይ ምን ብላ ታስቀምጣለች? የህፃናት ጥምቀት ላይ ምን ብላ ታስቀምጣለች? እሱን እንየው። ፔጅ 296 ላይ እንደዚህ ትላለች። የህፃናት ጥምቀት እዚህ ነጥብ ላይ ዲያብሎስ በልዩ ልዩ የእምነት ክፍሎች ይላል። እየሰማኸኝ ነው አይደለ? እዚህ ነጥብ ላይ ዲያብሎስ በልዩ ልዩ የእምነት ክፍሎችን ዓለምን ግራ ለማጋባት ወደሚጠቀምበት ጥያቄ ማለትም ወደ ህፃናት ጥምቀት እንመጣለን። በጸጋ አለክ? ምን ብላ እያስቀመጠች ነው? የህፃናት ጥምቀት ላይ እዚህ ነጥብ ላይ ማለት ነው ዲያብሎስ በልዩ ልዩ የእምነት ክፍሎች ይላል። ዲያብሎስ በልዩ የእምነት ክፍሎች ዓለምን ግራ ለማጋባት ወደሚጠቀምበት ጥያቄ ማለትም ወደ ህፃናት ጥምቀት እንመጣለን። ህፃናት ጥምቀት ላይ የሚነሱ የተለያዩ ጥያቄዎች በልዩ ልዩ እምነቶች ውስጥ ማን የሚያነሳው? ዲያብሎስ የሚያነሳው ጥያቄ ምን ለማድረግ? ዓለምን ግራ ለማጋባት። ወደዚህ ጥያቄ እንመጣለን ትላለች። ጥያቄዎቹ ምንድናቸው ስንል ልጆች ያምናሉ፣ እነርሱንስ ማጥመቅ ትክክል ነው የሚል ጥያቄ ነው። ስለዚህ ይህንን ጥያቄዎች የሚጠይቁ በልዩ ልዩ ቤተ እምነቶች የእምነት ክፍሎች ውስጥ ያሉ ጥያቄዎችን የሚጠይቁ ዲያብሎስ ነው በላያቸው ላይ ሆኖ የሚሰራው እያለች ነው። አይ ቲንክ ካገኘው ስቴትመንቱን ተረድተኸኛል። ስለዚህ
አዎ ከዛ በኋላ ታስቀምጣለች። ይህንን በአጭሩ እንመልሳለን ይልና ለጥያቄዎቹ ማለትም ዲያብሎስ መርቷቸው ለሚጠይቁት ጥያቄ መልስ ታስቀምጣለች። ይህንን በአጭሩ እንመልሳለን። ይህንን ጥያቄ የዋዎች ውድቅ ያደርጉትና ለተማሩት ይተውት ይልና እናንተ ግን መመለስ ከፈለጋችሁ በዚህ መንገድ መልሱ ይልና የሕፃናት ጥምቀት ክርስቶስን ደስ የሚያሰኝ መሆኑ በራሱ በክርስቶስ ስራ በበቂ ሁኔታ ተረጋግጧል። እግዚአብሔርም እንደዚህ በሕፃንነታቸው የተጠመቁትን ብዙዎችን ቀድሷቸዋል፣ መንፈስ ቅዱስንም ሰጥቷቸዋል እያለች ማብራራቷን ትቀጥላለች ማለት ነው። ስለዚህ ልጆች ለምን ያምናሉ? ልጆች ያምናሉ። እነርሱንስ ማጥመቅ ትክክል ነው ብላ የምትጠይቀው ማነች? ሙሉ ወንጌል አንደኛዋ ነች ማለት ነው። ስለዚህ ይህንን ጥያቄ ስታቀርብ መካነ ኢየሱስ ምን ትላታለች? ይሄ ዲያብሎስ በልዩ ልዩ የእምነት ክፍሎች ዓለምን ግራ ለማጋባት የሚጠቀምበት ጥያቄ ነው ብላ ታስቀምጣለች ማለት ነው። ተረድተኛል አይደለ? ስቴትመንቱን ተረድቻለሁ። ግን ሙሉ ወንጌል ነች ብላ የጻፈችው እሱ ላይ ያለ አሳየኝ እስኪ። አዎ አሁን የስፔሲፊካሊ ነው ከሁሉም ስህተትን አላልኩም። የሙሉ ወንጌልን ትምህርት አሳያለሁ። አንተም ሙሉ ወንጌል ስለሆንክ ስለ ትምህርቱ ነው እያወራን ያለ ነው። ዲያብሎስ ምን ይላል? በልዩ ልዩ የእምነት ክፍሎች የሚታየ ከሆነ ሙሉ ወንጌል ትላለች ይላል። ሙሉ ወንጌል ትላለች እኮ ላሳየህ እኮ ነው እኮ ላሳየህ እኮ ነው። ዲያብሎስ በልዩ ልዩ የእምነት ክፍሎች ይላል አይደለ? ምን ማለት ነው? በጸጋው ክፍሎችማ በሕፃናት ጥምቀት የማያምኑት የተለያዩ ቤተ እምነት ልትል ፈልጋ ሊሆን ይችላል። በስም ግን ሙሉ ወንጌል አላለችም። ሙሉ ወንጌል በሕፃናት ጥምቀት ማጥበቋን ልክ ነች እያልኩ አይደለም። እኔ ሕፃናት ማጥበቋን ልክ ነች እያልኩ ሳይሆን ሙሉ ወንጌል ብላ በሕፃናት ጥምቀት እውነት ነው ውሸት ነው እኮ። ሙሉ ወንጌል በሕፃናት ጥምቀት ታምናለች አታምንም? ጥያቄዎቿ ምንድን ነው? ልጆች ያምናሉ ወይስ ደግሞ እነርሱ ማጥበቅ ትክክል ነው እያለች ነው አይደለም የምጠይቀው? ጥያቄዋ እኔም እጠይቃለሁ። አሁን አንተ ጊዜ ብትሰጠኝ እንዴት እንደዛን ስጠይቅ እዚያ ጋር እመጣለሁ። አዎ ትክክል። እሱ የምትጠይቀው ጥያቄ ትላለች መካነ ኢየሱስ። እነዚህ የሚጠይቁትን ጥያቄዎች ዲያብሎስ ነው በተለያዩ የእምነት ክፍሎች በሙሉ ወንጌል ሊሆን ይችላል፣ በሌሎችም የሕፃናት ጥምቀትን በማያምኑት ውስጥ ዲያብሎስ ነው በልዩ ልዩ የእምነት ክፍሎች ዓለምን ግራ ለማጋባት የሚጠይቀው ጥያቄ ነው ብላ ነው የምታስቀምጠው መካነ ኢየሱስ። ስለዚህ ስፔሲፊካሊ ግዴታ ሙሉ ወንጌል ብላ መጻፍ የለባትም። የሙሉ ወንጌል እምነት ይታወቃል። የሙሉ ወንጌል የእምነት መግለጫ አውጥቼ ማሳየት እችላለሁ። ዳግም ልደት ለምሳሌ ስታስረዳ ዳግም ልደት በውሃ ጥምቀት አይገኝም ትላለች መካነ ኢየሱስ። ግልጽ በሆነ ስቴትመንት ዳግም ልደት በውሃ ጥምቀት እንደሚገኝ ታስቀምጣለች። ይኸውን የሙሉ ወንጌል መምሪያ ነው ማለት ነው። የሙሉ ወንጌል ላነብልክ። ለምሳሌ ዳግም ልደትልና ይሄ ዳግም ልደት የዳግም ልደት ምንነት ዳግም ልደት ጌታ ኢየሱስን እንደ ግል አዳኝ አድርጎ በሚቀበል ሰው ሕይወት ውስጥ በመንፈስ ቅዱስ የሚሰራ ቅጽበታዊ መለኮታዊ ለውጥ ነው ትላለች። ዳግም ልደት ዳግመኛ መወለድ ወይም እንደገና ከእግዚአብሔር መወለድ ነው ትላለች። ዳግም ልደት አፈጻጸም ትልና ይሄ የሙሉ ወንጌል ስቴትመንት ነው። ከዛ ትቀጥልና ዳግም ልደት በውሃ ጥምቀት አይገኝም ትላለች። እንደውም በተደጋጋሚ አንድ የተወገዙ እንደሆነ ደግሞ እኮ ላሳየህ እኮ ነው ማርቆስ። ያልዳናችሁ ናቸው የሚለው ቆይ እኮ እንደ አልዳናችሁማ ራስህ ትለዋለህ። ችግር የለውም። በጸጋው ጥሩ መረዳት ስላለው ራሱ ይረዳኛል ብዬ አስባለሁ። አሁን በዚህ ስቴትመንት መሰረት ሙሉ ወንጌል በዲያብሎስ እንደምትመራ በቃ ግልጽ አድርጎ ነው ያስቀመጠው በዚህ ስቴትመንት መሰረት። ምክንያቱም ሙሉ ወንጌል ሕፃናት ጥምቀትን አታምንም። ጥያቄዎቿ ደግሞ ልጆች ያምናሉ ወይ እነርሱ ማጥመቅ ትክክል ነው ብላ ትጠይቃለች ሙሉ ወንጌል። አሁን አንተ እንደጠየቀው በጸጋው ማለት ነው። ይህንን የሚጠይቁትን ጥያቄ ደግሞ መካነ ኢየሱስ ሉተራውያን ምን ብሎ ያስቀምጡታል? ይሄ ዲያብሎስ ነው በልዩ ልዩ መንገድ ዓለምን ግራ ለማጋባት የሚጠቀምበት ጥያቄ ነው ብላ ታስቀምጣለች። አሁን ደግሞ የተወገዘ ትምህርት እንደያዘች ደግሞ ኦኬ እሱን እኔና በጸጋው መጽሐፈ ስምምነትን ታውቀዋለህ? ኦኬ ይሄ መጽሐፈ ስምምነት ይባላል። እነ ማርቆስ ወንድሞቻችን ምን ላሳይክ? ይኸው ማርቆስ ወንድማችን ንገረው እስቲ መጽሐፈ ስምምነት ምን እንደሆነ። ነው እሱ የሚያነበው ነገር። ቀጥል። ቴንኪው በጣም እሺ። ገጽ 45 ላይ እንሂድና
በሉተር ጊዜ የተነሱ ምንፍቅናዎች ስለነበሩ ከዛ ሉተር ደግሞ ለነዛ ምንፍቅናዎች የሰጠው መልስ ነበረ። ኤኒዌይስ ገጽ 45 ላይ እንሂድና ይሄንን በኋላ ላይ ማርቆስም ታብራራዋለህ። ምናልባት ገጽ 45 ላይ እንደዚህ ብላ ታስቀምጣለች። አንዳንድ ሌሎች ኑፋቂዎችና የሃይማኖት ክፍሎች ትልና ከዛ ያው ሙሉን ማንበብ ካለባችሁ ራሱ መጽሐፍ እጃችሁ ላይ ስለሚሆን ሙሉ ማንበብ ትችላላችሁ። ዋና ሀሳቤን ግን እዚህ ጋር ላንበብ። ስለዚህ የስምምነቱ መሰረት መመሪያ የተለያዩ ዳግም አጥማቂያን እንግዲህ ዳግም አጥማቂያን ማርቆስ እነዚህን ታውቃቸዋለህ ብዬ አስባለሁ። ዳግም አጥማቂያን የተባሉ አሉ። ዳግም አጥማቂያን የሚያስተምሯቸው የሐሰት መሰረት የእምነቶች የተገለጹበትና የተወገዙበት የመጨረሻ ምዕራፍ አለው ይላል። ከዛ እዚህ ጋር አንድ ስቴትመንት አለ። ምን ይላል? የኢየሱስን መለኮትነትና የኢየሱስን መለኮትነትና ከድንግል መወለድ የውርስ ኃጢአትን እና የሕፃናት መጠመቅን አስፈላጊነት የማይቀበሉ መሰረተ እምነቶች የተወገዙ ናቸው። እሰማለሁ። ምን ይላል? አንዴ አንተ ታነባለህ። ቆይ አንዴ እስኪ ከመጀመሪያ ጀምር። አሁን ካነበብከው ከመጀመሪያ ጀምር ያንብብ። አሁን ያነበብካት ስቴትመንት እችኛዋን ከዚህ ጀምር ላንብብላ። እሺ። ስለዚህ የስምምነቱ መሰረታዊ መምሪያ የተለያዩ ዳግም አጥማቂያን የሚያስተምሯቸው የሐሰት መሰረተ እምነቶች የተገለጹበትን የተወገዙበትን የመጨረሻ ምዕራፍ አለው ይላል። እሺ ልቀጥል። እሺ የኢየሱስን መለኮትነትና ከድንግል መወለድ የውርስ ኃጢአትን እና ቆይ በጸጋውን እንጠይቀው። አሁን በጸጋውን እንጠይቀው። ይቺን አረፍተ ነገር በጸጋውን ታምናለህ ወይ ብለህ ጠይቀው። አንብብና ከዛ እዚህ ጋር የተጠቀሱትን እንጠይቀው። እሺ የኢየሱስን መለኮትነት ታምናለህ በጸጋው? አዎ። እሺ ከድንግል መወለዱን ታምናለህ? እኔ እንዴት እንደማምን ልግለጽልህ። አዎ አምናለሁ። በኋላ ታብራራዋለህ። ልደትሽ ዕድል ይሰጥሃል። እኛ ስቴትመንቷን እናያትና እዚህ ላይ ብቻ የኢየሱስ መለኮትነት ታምናለህ፣ ሙሉ ወንጌልም ታምናለች። ስለነገረ ክርስቶስ ስለ ክርስቶሎጂ ኢየሱስ ክርስቶስ ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ማለትም ሰብአዊ ተፈጥሮን እንደነሳ እንደተካፈለ ከነሳው ስጋ ጋር እንደተዋሃደ አምናለሁ እኔ። ኦኬ። ስለዚህ የኢየሱስ መለኮትነትን ታምናለህ በሚለው እንያዘዋለን። ከድንግል መወለዱን ታምናለህ አይደለ? አሁን አብራራኸው። እሺ የውርስ ኃጢአትን ታምናለህ? አዎ ሲን ካራክተር አምናለሁ። እሺ የሕፃናት መጠመቅን አስፈላጊነት ታምናለህ? አላምንም። አስፈላጊ አታምንም? አዎ። ስለዚህ ሉተራውያን ምን ብለው አስቀምጠዋል? መካነ ኢየሱስ የምትቀበለው የእምነት መግለጫ ነው። እዛኛው ላይም አለ የኢየሱስን መለኮትነት ከድንግል መወለድ የውርስ ኃጢአትን እና የሕፃናት መጠመቅን አስፈላጊነትን የማይቀበሉ መሰረተ እምነቶች የተወገዙ ናቸው ይላል። ይታያል። ያ ስምምነታቸው ላይ ነው አይደል? ይሄ አሁን ያሳየው ከመጽሐፈ ስምምነት ላይ የተቀመጠ ነገር በዛኛው ትምህርት መሰረት ማለት ነው። እችል ልበልክ ይልክ በዛኛው መጽሐፍ መሰረት የዲያብሎስ ትምህርት ብላ ታስቀምጠዋለች። ማለትም ዲያብሎስ በተለያየ መንገድ ከሚመራቸው ቤተ እምነቶች አንዷ ላይ በትምህርቱ አኳያ ማለት ነው። ሁለተኛ ደግሞ በዚህኛው መሰረት ደግሞ የተወገዘ ትምህርት ብላ ታስቀምጣለች ማለት ነው። የተወገዙ ናቸው ብላ ታስቀምጣለች። አግኝተኛል ብዬ አስባለሁ። አንዴ ኢዮባ አንዴ አንተ ትናገራለህ። ኢዮባ አንተ አሁን እሱን ይሄን ሁሉ እየጠቀስክ የምትቸገረው ወንድማችን ሙሉ ወንጌል ነው ብለህ ነው ወይስ እንዴት ነው? ሙሉ ወንጌል እቀበላለሁ። እስከ ዛሬ ድረስ አንተ ድረስ ሲሰማ ሙሉ ወንጌሎች ገብቶ ሲያወሩ በአብ በወልድ በመንፈስ ቅዱስ ማመን አያድንም የሚለውን ሰምተህ ታውቃለህ? ከዚህ በፊት ማለት አሉ ሰዎችም አሉ እንዴ? በጣም ብዙ ሰዎች ሰምቻለሁ። አሁን የሰማውን ንገረኝ እስኪ፣ በመረጃ ንገረኝ። በአብ በወልድ በመንፈስ ቅዱስ ማመን አያድንም የሚሉ ሰዎችን በወልድ ብቻ ማመን ነው በአብ በወልድ በመንፈስ ቅዱስ ማመን አያድንም ያሉትን ንገረኝ እስኪ፣ አሳይ። አይ በቪዲዮ አሁን ማምጣት አልችልም፣ ግን በጣም ብዙ የሰማኋቸው አሉት። እውነት ለመናገር እዚህ ሚዲያ ላይ በጣም እንደዚህ ያሉ በጌታ ቤት እኔ እንደ ወሬ ነው የሚቀበል ያንተን ንግግር። ቶታሊ አንብብሽ የፈለግከውን አንብበው። አንዴ ቆይ ማርቆስ፣ እስኪ እኔ ልጠይቅህ፣ ለምንድን ነው ጥያቄ የማትቀበለው አንተ? የምን ጥያቄ?
እሺ በጣም ጥሩ። እስኪ ሕፃናትን አጥምቁ የሚል ጥቅስ ስጠኝ። እሺ በአስተምሮ ኮንሴፕት በአስተምሮ ውስጥ ስጠኝ። አንዴ ሕፃናትን አጥምቁ ሳይሆን ሕፃናትን ወደ እኔ ይመጡ ዘንድ አትከልክሏቸው ብሏል ኢየሱስ ክርስቶስ ራሱ። በውሃ ከተቷቸው ውሃ ውስጥ ከተቷቸው ነው ወደ እኔ ውሃ ከተቷቸው ነው። ቆይ እሺ አንዴ ላስረዳክን። አንተ በቃ አንዴ ላስረዳክና አንተ ብቻ ማውራ ነው እንደምፈልገው ቃለ ምልልስ ቀጥ ሚውት አድርግ። አንዴ ጥያቄ ከጠየቅ በኋላ ሚውት አድርግና ላስረዳክ። ወደ እኔ ይመጡ ዘንድ አትከልክሏቸው ስል እንግዲህ ወደ እግዚአብሔር ማለት ነው፣ ወደ ኢየሱስ ማለት ነው። ወደ ኢየሱስ ከምናመጣባት መንገዶች አንዱ ጥምቀት ነው ብለን ነው እኛ የምናምነው። ወደ ኢየሱስ ከምናመጣበት መንገዶች ወይም ወደ አብ ወደ ወልድ ወደ መንፈስ ቅዱስ ወደ አንድ አምላክ ከምናመጣበት መንገዶች አንዱ ጥምቀት ነው። አንዴ ሚውት አድርግ። ጥምቀት አንዴ አሁን ወደ እኔ አምጡ የሚለውን ጥቅስ እኮ ነው እየነገርኩ ያለው። ሕፃናትን ወደ እኔ ይመጡ ዘንድ አትከልክሏቸው ያለውን ነው እያስረዳው ያለሁት። እሺ አንተ ሕፃናትን ወደ እኔ ይመጡ ዘንድ አትከልክሏቸው የሚለውን ምን ብሌ ነው ፈተ ያለው እስከ ዛሬ ድረስ? ሐዋርያቶቹ ስለከለከሏቸው አትከልክሏቸው ይምጡ ብሎ እጅ ጫነባቸው፣ ጸለየላቸው። በአካል ነበረ ኢየሱስ። በሐዋርያቶች በታዘዙት መሰረት ላይ ግን ሲያደርጉ አላየንም። እስቲ ያሳየኝ ጥቅስ ለምን አታሳየኝ? አንዴ ሚውት አድርግ። ያንተ ትልቁ ችግር ቆይ አንዴ ሚውት አድርግ። ይሄ ሰውዬ አንደኛ ቆይ ሚውት አድርግ። አንዴ ሚውት አድርግ። እኔ አስረዳለሁ፣ ችግር የለብኝም። አንዴ ላስረዳክ። አሁን ልክ የኦጂዎች ትምህርት ልክ እንደሱ ነው። እስኪ ከመጽሐፍ ቅዱስ በአብ በወልድ በመንፈስ ቅዱስ ያጠመቀውን ሰው ይዜና እስኪ አምጣልኝ ነው። አንተም ያልክ ያለው እንደዛ ነው። በአብ በወልድ በመንፈስ ቅዱስ ስም ያልገባህም። እስቲ ስማኝ፣ እኔ ልንገርህ፣ ለአንተ መጽሐፍ ቅዱስ ልንገርህ ወንድም አለ መጽሐፍ ቅዱስ ልንገርህ። የኔ ወንድም እስቲ ሚውት አድርገው ነው ማውራት ብቻ ነው የምፈልገው። እስኪ ጨርስ ጠብቃ። አንተ ካወራማ እኔ እንዴት? እሺ አንደኛ እሺ ኦኬ እሺ ማቴዎስ ወንጌል ምዕራፍ 28 ከቁጥር 18 ጀምረን እናንብብሽ። ኢዮብ መጽሐፍ ቅዱስ ይዘሃል? እኔ እነግርሃለሁ ወንድም አለ መስሎ አትንገረኝ። ይሄን አንብብ በቃሌ። እሺ አንተ አስረዳ፣ አብራራው። አንተ ታብራራልኛለህ። እሺ ጌታ ኢየሱስ ተገለጠላቸውና ስልጣን ሁሉ በሰማይና በምድር ተሰጠኝ አላቸው። እንግዲህ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስም እያጠመቃችኋቸው ትእዛዜንም እንዲጠብቁ እያስተማራችኋቸው ደቀ መዛሙርቴ አድርጓቸው። ኦኬ ጠብቅ። አሕዛብን ሁሉ ስል እዛ ውስጥ ሕፃናት የሉም? እሺ በጣም ጥሩ፣ ሊኖሩ ይችላሉ ወንድም አለ። ህዝብን ሁሉ ስላለ አይደለ? እሺ ቅድም ለምን ካድክ? ለምን አጠመቃችሁ? ለምን አልክ? ወይ ስማኛ፣ እሺ ካልከኝ ወይ ጥሩ ነው ካልከኝ ልቀጥል። እሺ ቀጥል። በጣም ጥሩ። ይሄ ትእዛዝ የት ነው ተግባራዊ የሆነው? ተግባራዊማ ሐዋርያ ስራ ብቻ አትልማ፣ ሁሉም ጋር ሆነዋል። እነሱ በሰበኩበት ቦታ ሁሉም ጋር ሆነዋል። እሺ የት ነው የተጀመረው? እነዚህ ትእዛዝ የተቀበሉ ሐዋርያ አንተ ልትል ያሰብከው? እሺ እንደውም ሐዋርያ ስራ ምዕራፍ 2ን ልትጠቅስ ነው አይደል የፈለከው? እሺ አውጣልኝ። እሺ ለምንድን ነው የፈለከው የምትለኝ? መጽሐፍ ቅዱስ እኮ ነው። መጽሐፍ ቅዱስ አይደለም ነው? አንተ የፈለከው ያንን ነው አይደል? መጽሐፍ ቅዱስ አይደለም ወይ እሱ? ኦኬ እንደዛ ከሆነማ በኢየሱስ ብቻ ነው ያጠመቁት እንዴ? በአብ በወልድ መንፈስ ቅዱስ አላጠመቁም እኮ። ኦጂነህ አንተ ነው አንተ እኮ ነው እንደዚህ ወደዛ እየወሰድከ ያለው። እሺ ቆይ በኢየሱስም ብቻ መጠመቅ ማለት በኢየሱስም መጠመቅ ማለትን አብራራልኝ ደግሞ። እሺ እውቀትህንም በዛው ለሰው ታስረዳለህ። አንዴ ልንገርክ። በሰዓቱ ሐዋርያቶች በሚያጠምቁበት ጊዜ በሐዋርያ ስራ ምዕራፍ 2 ላይ አይሁዶች ናቸው የሰቀላችሁት የገደላችሁት አብ እርሱን አስነስቷል እያለ አሁን አይሁድ ብቻ ነው። ቆይ አንዴ ጀመር አይሁድ አንዴ እሺ አንዴ ስማኝ እስኪ ሚውት አድርግና ስማኝ እባክህ ስማኝ አንዴ ስማኝ። አይሁዶች በሰዓቱ እግዚአብሔር አብን ያውቃሉ። እግዚአብሔር ወልድን ስለማያውቁት ግን ገደሉት። ለዚህ ነው
እነ ጴጥሮስ ተነስቶ እናንተ የገደላችሁትን አብ አስነስቷል እያሉ ስለገደሉት ንስሐ ግቡ በሱም ተጠመቁ ያሉት እንጂ ለነሱ የተሰጠው ስልጣን ግን በአብ በወልድ በመንፈስ ቅዱስም እያጠመቃችኋቸው ደቀ መዛሙርት አድርጉ ነው የተባሉትም እንደዛ። ነገር ግን እነዚህ እዚህ ጋር ያጠመቁት ምክንያቱ ምንድነው? ኢየሱስ አሁን እነሱ በተሰበሰቡበት ጊዜ የመጡት ህዝቦች ወይም ሰዎች አይሁዶች ነበሩ። አብዛኞቹ አይሁዶች ስለነበሩ ገዳዮቹም ስለነበሩ ነው ጴጥሮስ እንደዚህ ያለው እንጂ በአብ በወልድ መንፈስ ቅዱስ ማጥመቅ አያስፈልግም የሚለውን ስቴትሜንት ይዞ አይደለም ይሄን የተናገረው። አንተ እንደዚህ አይደለም ብለህ እስኪ ዲፌንድ አድርገኝ። በአብ በወልድ በመንፈስ ቅዱስ መጠመቅ አያስፈልግም እኮ አላልኩም። አልሰማኸኝም እንዴ? ጥምቀት ስንት አይነት ነው ወንድም? ማለት ሁለት አይነት ነው። የውሃ ጥምቀት ለአይሁድ ለብቻ ለአሕዛብ ለብቻ። ሐዋርያ ስራ ላይ የተደረገውን ነው እኔ እየነገርኩ ያለሁት። እሺ የሐዋርያ ስራ ላይ የተደረገውን እኔ ሐዋርያ ስራ ላይ የተደረገው ምንድነው ብለህ እኔን ብትጠይቀኝ በሰዓቱ ህዝቡ የተሰበሰበው እነሱ በመንፈስ ቅዱስ ከተሞሉ በኋላ በልሳን ይናገሩ ነበር። ከዛ ህዝቡ ተሰበሰበ። የተሰበሰበው ህዝብ ግን አብዛኛው ህዝብ አይሁዶች ነበር። አይሁዶች የገደሉ ከአይሁድም ውጪ ደግሞ ግሪኮችም ነበሩና እነዚህ የነበሩ ሰዎች ገዳዮች ነበሩ። ኢየሱስን የማያውቁ ነበሩ። ስለዚህ ነው ጴጥሮስ ተነስቶ እንደዚህ ያለው ተጠመቁ በኢየሱስ ክርስቶስ ያለው እንጂ አይ በአብ እና በወልድ በመንፈስ ቅዱስ ስም ጥምቀት አያስፈልግም የሚለውን ይዞ አይደለም እንደዚህ የተናገረው እያልኩኝ ነው። አንተ ምን እያልከኝ ነው? ማንና ለማርቆስ ለመዳን በአብ በወልድ በመንፈስ ቅዱስ ስም ማመን አያስፈልግም ነው የኔ የመጀመሪያ ሐሳቤ። ከሆነ በጥምቀት ጉዳይ አላልኩም። የሚያምነው የኢየሱስ ስም ይጠራል፣ አጥማቂው በአብ በወልድ በመንፈስ ቅዱስ ስም ያጠምቀዋል ነው ያልኩት። ለሱ ማስረጃ ነው ያመጣሁት። አንተ የሐዋርያ ሥራ ምዕራፍ 2 ቁጥር 38ን ያመጣኸው ላይ ቃል የሰሙ ሁሉ ልባቸው የተነካ እናድርግ ብለው የጠየቁት ህፃናት አሉበት። እዛ ውስጥ ህፃናት መጠየቅ ይችላሉ ይሄንን ነገር። እሺ አንዴ ልንገርክ። አንዴ እዛችሁ ራሱ መልስ ስጠኝ። ቆይ እሺ አንብብ። በቃ ራሱ መልስ ይሰጣል። አንብብ እስኪ ቦታውን አንብብ። አሁን ድጋሚ አንብብ። እሺ ይሄው አንብብ። እሺ የታርግ ድምጽ አለ አንተ። እሺ ተባረክ። ይህንን በሰሙ ጊዜ ቁጥር 37 ይህንን በሰሙ ጊዜ ልባቸው ተነካ። የህፃኑ ልብ የተነካው መልስልኝ። የህፃናቱ ልብን የተነካው ህፃን የምን አትበል። ልባቸው የተነካና አንብብ መጽሐፍ ቅዱሱን አንብብ። እሺ ጴጥሮስንና ሌሎችንም ሐዋርያት ወንድሞች ሆይ ምን እናድርግ አሏቸው። ይሄን ጥያቄ የጠየቁት ህፃናቱ ናቸው። ማርቆስ በጣም ጥሩ ልጋታው ታዲያ ጨርሴ አንብብ እንዴ። እሺ ጴጥሮስም ንስሐ ግቡ ኃጢአታችሁ የሚሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ የመንፈስ ቅዱስን ስጦታ ትቀበላላችሁ አላቸው። ንስሐ የሚገቡት ህፃናት ናቸው። መካነ ኢየሱስ እንታ አንብብ። ይሄ ሰው የምንሆነው ገብቶ ነው። አንብብና ጨርሴ ከዛ በኋላ የተጠመቁበትን ቦታ ስትደርስ እኔ እነግርሃለሁ። ጨረስኩ። ጥያቄ ነው። አልጨረስክም። አንብብ፣ እስከታች አንብብ፣ እስከተጠመቁበት ድረስ አንብብ። እሺ የተስፋው ቃል ለእናንተና ለልጆቻችሁ ጌታ አምላካችንን ወደ እርሱ ጠራቸው በሩቅ ላሉ ሁሉ ነውና አላቸው። በብዙ ሌላ ቃልም መሰከረና ከዚህ ጠማማ እሱን አንብብ። ቆይ እሱን አንብብ። በብዙ ሌላ ቃልም መሰከረና ከዚህ ጠማማ ትውልድ ዳኑ ብሎ ኖ ከላይ ያለውን ለልጆች ለእናንተና ለልጆቻችሁ ጌታ አምላካችንን ወደ እርሱ ለሚጠራቸው እቺን መልስ። ኦኬ በጣም ጥሩ። እሺ ተስፋ የተገባው ማን ነው? መጀመሪያ እሱ እዛ ጋር ነው የምንግባባው። እኔንቶ መልስ። ያን ነው እኔንቶ ነው ካንተ ጋር ነው የማወራው። መልስ። ለልጆች የተባለውን ታየዋለህ። ለህፃናት ነው ይሄ እዚህ ጋር የሚለው ለልጆች ነው ያለ ነው። ልጆች አዋቂ ናቸው። ለልጆቻችሁ ማለት በስራቸው በወቅቱ ለነበሩት ነው። ስራቸው ህፃን ይዘው ስለነበረ ነው። ለምን አልጻፈልንም እንደዛ ብሎ ጸሐፊው? ወንድም መልስ። በቃ እኔን ሳትጠይቀኝ መልስ። እዛ ጋር ምን እያለ ነው? እኔ እኮ እየጠየኩኝ ነው። ምንድን ነው እያለ ያለው? የተስፋው ቃል ለእናንተና ለልጆቻችሁ ጌታ አምላክም እነማን ናቸው? እናንተ የተባሉ እነማን ናቸው?
እሺ ልጆች የተባሉ እነማን ናቸው? ወደፊት የሚወለዱት ወይም ደግሞ ቤት ያሉ ሊሆኑ ይችላሉ። ሲያምኑ የተስፋው ቃል ለሁሉም ነው፣ ላመነ ሁሉ ነው የተስፋው ቃል። እንደዛ ነው እያለ ያለው እዛ ጋር አሁን እዛችሁ ነው እያወራ ያለው እኮ ሌላ ጋር እኮ አልወሰደም እኮ እዛችሁ ነው እያወራ ያለው። እዚሁ ነው ወንድም አለ። እዚሁ ነው የኔ ወንድም። ለምሳሌ ቆይ አንድ ምሳሌ፣ አንተ ልጅ ባይኖርህ ሚስት ባይኖርህ የዚያን ጊዜ መቼ ነበር ምሳሌን መጽሐፍ ቅዱስን አስረዳ። መጽሐፍ ቅዱስ እኮ ነው የምትመስለው። የሰዎችን አሰማም የራስን ብቻ ነው ማውራት የምፈልገው። እኔ እኮ መጽሐፍ ቅዱስን አስረዳ። ሌላ ጋር አትሂድ። እዛ ጋር ልጆች የተባሉ እነማን ናቸው? እነማን ናቸው እዛ የነበሩት? ግን ቆይ በጸጋው በመሀል ልግባና ልጆች ድነዋል ብላ አይደለም ሙሉ ወንጌል የምታምነው? ያው መልካምና ክፉን መለየት ላይና ቃሉን መሰበክ እድሜ ላይ ደርሰው መወሰንና ለመወሰን ላይ ካልደረሱ አልዳኑም። ምርጫ ነጻ ፍቃድ ስላላቸው በነጻ ፍቃዳቸው ነው። እያንዳንዱ ሰው መዳን በግል ህይወት ላይ የተመሰረተ ነው። ኦኬ ማርቆስ ምናልባት በኋላ እናነሳለን። መመለስ ያለብህ ቆይ መጽሐፍ ቅዱስን አስረዳለሁ ብለህ ነው የገባው። መጽሐፍ ቅዱስ ለእናንተና ለልጆቻችሁ የተባሉ ልጆች እነማን ናቸው እያልኩኝ እኮ ነው። ልጆችን ንገር፣ እነማን ናቸው? ገና የሚወለዱ ሊሆኑ ይችላሉ። ተወልደው ወንጌል የሚሰሙ ሊሆኑ ይችላሉ። በወቅቱ ስራቸው ለነበሩ ልጆች ግን አይደለም፣ ለሌሎች ናቸው። ፊውቸር ነው እየተናገረ ያለው። እሺ እንደገና ደግሞ ወደ ታች ሂድ ወደ ታች። አሁን ደግሞ ልጆች የሚለውን አልፈታይም። ልጆች ወደፊት የሚወለዱ ናቸው ብለሃል። እንግዲህ ሲቹዌሽኑ የነበረው በዛችሁ ነበር እየተናገረ ያለው። እሺ ቀጥል። ቆይ እዛው የነበሩ ናቸው ብል እኔ ስተተኛ ነኝ፣ አንተ ደግሞ ወደፊት ነው ብለሃል። እኔ ግን እዛ የነበሩ ናቸው ብያለሁ። እኔ ስተተኛ ነኝ፣ አንተስ የት አለ ወደፊት ነው የሚል? ጻፊው ሲቹዌሽኑ ሀፔን በተደረገበት ሲቹዌሽን እኮ ነው እያወራ። ሀፔን የተደረገውን ሲቹዌሽን ነው እንጂ ገና ሀፔን ሊሆን ያለ ሲቹዌሽን ነው እያወራ ያለው። እንትን ነው ያልከው። አይደል? ግራ ገብቶካል። ልክ እኮ ነው። ቅድም ሉተር የጻፈው ጽሁፍ ትክክል ነው። ግራ የሚታጋባ ነው። ስለዚህ ነው ሰይጣን ይጠቀማል ምንል። እሺ አሁን ወደ ታች አንብብ። እንደገና ወደ ታች አንብብ። ለምን አፈንከኝ ግን? ወደ ታች አንብብ። በቃ አልፈልግም። ወደ ታች አንብብ። አሁንም ታገኛለህ። ወደ ታች አሁን ከቆምክበት ቀጥል አንብብ። ስንት ቁጥር? እሺ በብዙ ሌላ ቃልም መሰከረና ከዚህ ጠማማ ትውልድ ያኑ ብሎ መከራቸው። ቃሉንም የተቀበሉ ተጠመቁ። ቆይ እባክህን ልጅ አለ ወይ? ቃል የተቀበሉ ልጆች ናቸው እዛ ውስጥ። ቃሉን የተቀበሉ ተጠመቁ ይላል። ሲመልስልህ ልጆች ተቀብለዋል፣ በሩቅ ያሉ ስለሆኑ ልጆቻቸው ህፃናት ቃል ተቀብለዋል። ማርቆስ አንተ ስትጠየቅ ትጠፋለህ፣ እኔን ታፈናለህ። ወደ ታች አንብቤ አሁን በቃ ህፃናት የሚለውን እኮ ቶቶ እሱን ተወና መጽሐፍ ቅዱስን ልብ በሉ። ተመልከቱ እዚህ ጋር ያላችሁ በተለይ ወንጌል አማኞች እዚህ ያላችሁ ልብ በሉ። እሺ ቀጥል ላምበብ። ቃሉንም ቆይ ስማኝ፣ ቁጥር 41 ላይ ቃሉንም የተቀበሉ ተጠመቁ። በዚያን ቀን 3000 ሰው የሚያህል ነፍስ ተጨመረ። 3000 ሰው ቃል ሰምተው ነው የተጠመቁት። ህፃናት አሉ እዚህ ቃል ሰሙት ውስጥ። አንብበ ወደ ታች አንብበ። ኖ እኔን ለምንድን ነው እንትን የምታደርገው? ልብ በሉ። ኦኬ አሁን 3000 ሰው ያመነ 3000 ሰው ተጠመቁ። 3000 ሰው አመነ አይደል የሚለው? ቃል የሰሙት 3000 ሰዎች ሲያምኑ እዚህ ቃል የሰሙት ውስጥ ህፃናት አሉ። ህፃናት የሚለውን አላነበብክም? ሰምተዋል። ቃሉን አላነበብክም? ቅድም አላነበብክም? ለእናንተም ለልጆቻችሁ የሚለውን አላነበብክም ወይ? አላነበብክም? ወይኔ ሉትራን አጋንንቱ ማን ነው ግን? አጋንንት ብሎ የራሱን ያመጻድቃል። አንድ ጥያቄ ልጠይቅ። ቆይ አንድ ጥያቄ አልመለስክልኝም።
አልመልስልህም። አንድ ጥያቄ ልጠይቅ። ተው አልመለስክልኝም። ቤቴን አናስተምርሃለሁ። ፎሎ ላድርግ። ይኸው እኔ ጋር ትማራለህ። አንድ ጥያቄ ልጠይቅና አንድ ጥያቄ አልመልስልህም። ልደተ ቃልዬ እኔ ጨርሻለሁ። ከዚህ ጋር ሌላ ሰው ከገባ አንድ ጥያቄ አለኝ ሳትሄድ። እሺ ኢየሱስ ክርስቶስ አትሩጥ አንዴ። ኢየሱስ ክርስቶስ 5000 ሕዝብን መገበ በሚልበት ቦታ ላይ ሴቶችና ሕፃናት ተጨምሮ ነበሩ በቁጥር ላይ? ወገን አይ መመለስ ፈቃደኛ አልሆነ መሰለኝ። በጸጋው ይበቃል። ያው አቋሙ ስላስቀመጠ ተገዢ ነው። መጽሐፍ ቅዱስን እያጣመመ ለራሱ እንትን አይመልስልኝም፣ አልመልስለትም። ሌላ ሰው ይጠይቀኝ። እኔ አይደለሁም እኮ አንተ ነህ ያጣመምኩ። አንደኛ ልጆች የሚለውን ፊውቸር የሚወለዱ ናቸው አልከው። እኔ ደግሞ ሃፔን ሲቹዌሽን ሃፔን የሆነው እዛው በዛው የሆነውን ሲቹዌሽን ነው እንጂ የተጻፈው ገና የሚሆን ሲቹዌሽን አይደለም የተጻፈው እያልኩኝ። 3000 ሰዎች ቃል የሰሙ ጥያቄ የጠየቁ ልባቸው የተነካ ናቸው። በጸሎት የተጉ አብረው የተማሩ ናቸው። ወንድም እሺ ኦኬ፣ በዛው አንድ አድርጌ እስኪመልስ 5000 ሰዎች ይሄንን ነው ማስተካከል። እዚያ በእስራኤል ባህል ሴትና ህፃናት አይቆጠርም። በቃ መልሱን አግኝተሃል። በቃ ስለዚህ ለኑፋቂ ይሄዳል ይሄ ትምህርት። መናፍቅ ነህ፣ ውግዝ ብያለሁ። በዳቢሎስ መንገድ የምትሄድ ጨርሻለሁ። ያልተጻፈ የምታነብ አይ በቃ አንተ በጸጋው አቋምህን የቸርችህን አቋም ነው እየተናገርክ ያለው። ሙሉ ወንጌል የህፃናት ጥምቀትን አታምንም። ህፃናት ወደ ድህነት መምራት እንችላለን፣ እነሱ ሲያምኑ ድረስ ወደ ድህነት መምራት እንችላለን ብላ ነው የምትናገረው። ዳግም ልደት በውሃ ጥምቀት እንደማይገኝ ታውቃለች፣ ትናገራለች። በትምህርቷ የተቀመጠ ነገር ነው። ከዚህ አኳያ ስለሆነ ተነስተህ እየተናገርክ ያለው ችግር የለውም። የማርቆስን ቤተ እምነት ቅድም እንዳስነበብኩ ከህፃናት ጥምቀትን የማይቀበሉ ጥምቀት ላይ ይሄ የተንሸዋረረ አረዳድ ያላቸውን ሰዎች በተለይ ደግሞ ስፔሲፊካሊ ደግሞ የህፃናት ጥምቀት ላይ ለምንድን ነው ህፃናት ያምናሉ ወይ ህፃናት መጠመቅ አለባቸው ወይ ብለው የሚጠይቁ ቤተ እምነቶችን ዲያብሎስ ነው ይህንን ስራውን እየሰራ ያለው ዲያብሎስ ነው በእነሱ አድሮ ብላ ነው የምትናገረው። አዳዲስ መናፍስት ብላ ደግሞ ትጣራለች። እነዚህን ሰዎች አዳዲስ መናፍስት ናቸው ብላ ደግሞ ትናገራለች። እየተወገዙም ደግሞ እንደሆኑ ቅድም እንዳነበብ ነው የህፃናት ጥምቀት አስፈላጊነትን የማይቀበሉ ሰዎችን የተወገዙ እንደሆነ ደግሞ ግልጽ በሆነ መልኩ አስቀምጣለች። ይሄ ከማርቆስ ቤተ እምነት አኳያ ደግሞ የተቀመጠ ነገር ነው። ግልጽ ነው ብዬ ነው የማስበው። ልደትሽ አለክ? ልደትሽ አለክ? ኦኬ አለክ? ኦኬ እሺ አስማማቸው እንግዲህ። ኧረ በስመ አብ ሄደ ሰዓቱ ራሱ። ቃሌት ያሰማልን። ለእንትን ቢኖርህም ትዕግስትህን አመሰግናለሁ። ሌላ የፈለጉትን ጥያቄ መጠየቅ ይቻላል። ቅድም ለመዳን በኢየሱስ ክርስቶስ ማመን ብቻ ነው የሚያስፈልገው ያልኩትን እድል ትሰጠኝ ነበር። እድል ብትሰጠኝ ደስ ይለኛል። ሌላ ጥያቄ ካለህም ጠይቀኝ። እኔ ሌሊት መንገድ ስለምወጣ ላይቭ ለመጨረስ እያሰብኩ ነበር። ሌሊት ነው የምነሳው እና በተመሳሳይ ሰዓት ነገም በዚሁ ሰዓት እገባለሁ ላይቭ።